ወንድማችን መስፍኔ በሲመሰርት ሲጀምር ራሱ የሚኖርበት ግቢ ውስጥ ነው ጸሎት ቤቷን የጀመረውና እዛ ጸሎት ቤት የነበረው አገልግሎት እሁድ ከሰዓት ነበር አምልኮ እና እሁድ አምልኮ እዛ አካባቢ ያሉ የመሰረተ ክርስቶስ ሰዎች ይካፈላሉ እነዛ ከ10 እስከ 15 የነበሩ ወጣቶችም ይካፈላሉ እና በዛ ጊዜ አሁን ለምሳሌ እኔ ቶሎ ጌታን አልተቀበልኩም ነበር አለማየሁ ሁሉም ጌታን አልተቀበለም ነበር ሌሎቹ ለምሳሌ እነ መስፍን ተስፋዬ አበበ እና አዲስ ድንቁ እነ አብዮት ጸጋዬ እነዚህን የመሳሰሉና ሌሎች እህቶችም በጌታ የነበሩ አሉ ግን እኛም ጌታን ሳንቀበል እንካፈለው ነበር ፕሮግራም ምክንያቱም በጣም ጥሩ ነበር ወጣትን የሚስብ ነበር አትራክቲቭ የሆነ ፕሮግራም ነበር የሚደረገው እሁድ ከሰዓቱ እና ደግሞ መስፍን ራሱ አስተዋውሳለሁ ደህንነት ትምህርት ያስተምር ነበር ራሱ ጊዜ ወስዶ በሌላ ከሰኞ እስከ ዓርብ ባለው ቀናት ውስጥ ማለት ነውና እንዲህ ቆንጆ የሆነ ፕሮግራም ነበረው ያኔ ወጣቶችን በጣም ነበር የሚያሳትፈው በጣም እኔ እንደውም እዛ ስሳተፍ መስፍኔ ወጣቶችን ኢንከሬጅ ከማድረጉ የተነሳ በቃ ሰው ሁሉ እንዲያገለግል በጣም ነበር የሚገፋፋው እና አስተዋውሳለሁ አንዴ እንደውም ኤልያስ የሚባል ወንድም ጌታን ከተቀበለ በኋላ እንዲያገለግል ፕሮግራም እንዲመራ ነግሮት በኋላ ሲነሳ ጸሎት ቤቷ ትንሽ ነው የምትመስለው ግን በጣም ብዙ ሰው ነው የሚካፈለው ከመሰረተ ክርስቶስም ከተለያየ ቦታ መተው ፕሮግራሙ ጥሩ ስለሆነ ስለሚካፈሉ እና ብዙ ሰው ነው የሚካፈለው እና ቁጭ ካለበት ድንገት ብድግ ብሎ ፕሮግራም ሊመራ የሰውን ፊት ለፊት ሲያየው ደንግጦ ታብረቀርቃላችሁ ብሎ አስቆ ነው ያቃል እና በጣም የእግዚአብሔር ሞገስ የነበረበት በጣም ብዙ ሰው የሚጠቀምበት ትልቅ ፕሮግራም ነበረ ጸሎት ቤቱ ራሱ